ራስሽ እንድታስተዋውቂን ነው። አንደኛ አሁን እንግዲህ ያለንበት ሀገር አሁን እየኖርሽበት ያለሽው ሀገር የት እንደሆነ ኢትዮጵያ ደግሞ በነበርሽበት ጊዜ የት እንደነበርሽ የት ሰፈር ሰው እንደነበርሽ እና ያው አጠር አድርገሽ ራስሽን አስተዋውቂ። መልካም እሺ፣ እድሉን ስለሰጣችሁኝ ከልብ አመሰግናለሁ። አዋጮች ስሜ ዮርዳኖስ ጸጋው እባላለሁኝ። ተወልጄ ያደግኩትኝ ቄራ አካባቢ አዲስ አበባ ነው። አሁን የምኖረው ደግሞ ዶሃ ኳታር ውስጥ። ኳታር ውስጥ እሺ፣ ደስ ይላል። እዚህ ዶሃ ማለት ኳታር ዶሃ ከተማ ውስጥ ከመጣሽ ስንት ጊዜ ሆነሽ? ምን ያክል ጊዜ ቆየሽ? ያ ረጅም ጊዜ ነው። ረጅም ጊዜ ኦልሞስት 18 ዓመት። 18 ዓመት? አዎ እውነት ነው። ረጅም ጊዜ ነው የቆየሽው። ያው የአዋጭ አባል ነሽ አሁን እና አዋጭን እንዴት አገኘሽው? እንዴት ልትገቢ ቻልሽ ወደ አዋጭ? የአዋጭ አባል እንዴት ሆንሽ? ኦኬ ከ3 ዓመት በፊት ከዚህ ወደ ሀገር ቤት ለረፍት በመጣሁበት ሰዓት እንዲሁ ስዘዋወር በየቦታው በጣም ይወራል ስለ አዋጭ እና ጠይቃለሁ። የምሰማውን ነገር በተለይ ራይድ ውስጥ በጣም ይወራል። እንዲሁ በኮሚኒቲው ባለሁበት አካባቢ መኖሪያ ቤታችን ጨምሮ አጋጣሚው እናቴን ለማስጨመር ነበር ያሰብኩትኝ። እንዲሁ ሳንቲም በምንልክላት ጊዜ ምኑን እያደረጉ ከሚያጠፉ የሆነ ነገር ተያዝ በሚል እሷን ላስመዘግብ ሄድኩኝ። አባሎቻችሁ ደግሞ በደንብ አድርገው ኮንቬንስ አደረጉኝ፣ ያሳምነው ለራሴም ቁጠባ ከፍቼ ነው የተመለስኩት። አዎ። ስለዚህ እናትሽም አንቺም ናችሁ አባል? አዎ። በሁለታችሁም እየተቆጠበ ነው? ኦኬ። ስለዚህ የእሳቸውም ይቆጠባል፣ የኔን ደግሞ ትቆጥባለች። እሷ ነች ባይ ዘ ዌይ በጣም ላመሰግናት እወዳለሁ። ኮሚትድ ነች፣ በፍጹም አትረሳም። እሷ ናት የምታስታውሰኝ። እሷ ትንሽ በለቅሶ ምክንያት ሳትችል ያው በመሀል ተቋርጦ የቆየውና እንጂ በደንብ በቃ ቀጥ አድርጋ ያዘችው እሷ ነች። አይ አሪፍ፣ ደስ ይላል። አዋጭን ከመቀላቀልሽ በፊት ያው አዋጭ የገንዘብ ቁጠባና ብድር ነው እና ያው ቁጠባ የሚለው ነገራችን የመጀመሪያው ማለት ግድ የሆነው የተቋቋምንበትም ዓላማ ነው። ህብረተሰቡ እንዲቆጥብ የቁጠባን ባህል ማሳደግም አንዱ የኛ ዓላማ ስለሆነ ቁጠባ ላይ ብዙ ትኩረት እናደርጋለን እና ያው አባላት መጀመሪያ ቆጥበው ነው ከዛ ወደ ብድር የሚሄዱት። እንደው ስለ ቁጠባ ማለት መጀመሪያ አዋጭ ውስጥም ከመገባትሽ በፊት የነበረሽ የቁጠባ ባህል ምን ይመስል ነበረ? 18 ዓመት ነው ውጭ ሀገር እየኖርሽ ያለሽው። ያው ውጭ ሀገር ደግሞ የሚመጣው ለመስራት ነው፣ ሰርተሽ ደግሞ የሆነ ነገር ለማድረግ ነው እና እንደው የቁጠባ ባህልሽ ምን ይመስል ነበረ? ቱ ቢ ኦነስት ያን ያህል አልነበረም። ኦፍኮርስ ቁጠባው አለ፣ ግን ያን ያህል አልነበረም። ልክ እንደ አዋጭ ምንድነው ጥሩነቱ? ኮሚትድ ያደርግሻል። በቃ ኤቭሪ መንዝ መቆጠብ አለብሽ፣ ወደድሽም ጠላሽም። ያ ነገሩን የእውነት ተመችቶኛል። ቤቱን ተገዛም አልተገዛም አትሊስት የሆነ ነገር ወስደሽ እዛ ጋር የምታደርጊው ጥሩ ባህል ነው። ብኩን ለሆነ ሰው ሰብሰብ ያደርጋል። ያ ገንዘብ ሳታስቢው ተጠራቅሞ ቫልዩ ይኖረዋል ማለት ነው እና እንዲሁ በግል ባንኬ በቻልኩ ሰዓት የማደርጋቸው የቁጠባ ባህል ነው እንጂ እንደዚህ መንዝሊ አልነበረኝ። ምን ድሮ ባወቅኳችሁ ነው ያልኩት። አይ አሁንም አልዘገየሽም በነገራችን ላይ። ስለዚህ እንደው አሁን አዋጭ ላይ ገብተሻል፣ እየቆጠብሽ ነሽ ያለሽው፣ እናትሽም እየቆጠቡ ነው ያሉት። እንደው ምን ተጠቀምኩ ብለሽ ታስቢያለሽ? ኦፍኮርስ መቆጠብም አንድ ጥቅም ሊሆን ይችላል፣ ግን ከዛ በተጨማሪ ግን ምን አገኘሽ አዋጭ ውስጥ በመግባትሽ? ኦኬ ገንዘቡን ሴቭ ከማድረግ ባሻገር የአክሲዮኑም ተጠቃሚ ነን። ባተረፈ ቁጥር ከስራ ያለው አባሉም የተወሰነ ፐርሰንቴጅ አለው እና ራን እያደረገ ነው እሱ የሚሄደው። ደግሞ በርትቶ ደግሞ ቤቱን ለወሰደ ሰው እንዳልኩሽ በመሀል ጋፕ ላይ ባለው ሀዘን እክል በገጠመን ያው እናቴ ስለነበረች ይህንን ነገር የምታከናውነው ቆሟል እንጂ ፕላኑ ኦፍኮርስ ቤቱን ወስዶ ቀጣይ 2-3 ሌላ መስመር የመጓዝ ነው ኦፍኮርስ። ስለዚህ አንድ ብቻ አይደለም ጥቅሙ መቆጠቡ፣ አክሲዮኑ ፕላስ ደግሞ ሳታስቢው የቤት ባለቤት፣ የመኪና ባለቤት፣ የንግድ ባለቤት እየተኮነ ያለበት ነው ከቅርብ ሰዎችም የማየው ስለሆነ። ስለዚህ ያው አዋጭ ላይ መቆጠቡ እንዳልኩሽ ቁጠባው እያደገ ይሄዳል። ለሚቆጠበው ቁጠባ ኢንትረስት ይታሰብለታል፣ ዝም ብሎ የሚቀመጥ አይደለም። ሁለተኛ ሼርሽ ደግሞ ካለ በሼርሽ አማካኝነት አመቱ መጨረሻ ላይ ትርፍ ማግኘት አንድ ጥቅም ነው። ሶስተኛው ደግሞ ብድር ወስደሽ ሀብት ማፍራት፣ ንብረት ማፍራቱም ሌላ
ጥቅም ነው። ስለዚህ አዋጭ ላይ ደንበኛ ብቻ ሳይሆን ባለቤትም ጭምር መሆኑ በራሱ አንድ ቤኔፊት ይሆናል ማለት ነው። ስለዚህ ያ መልካም ነገር ነው። በዚሁ አጋጣሚ እስኪ ማለት እንደነዚህ አይነት ተቋማት ላይ መቆጠብ እንደ አዋጭ ያለ ተቋም ላይ መቆጠብ ሌላ የባንክ ልምዶ አለ። ሁልጊዜ በየጊዜው ብር እናስገባለን እናወጣለን አይነት ነገር ግን እንደዚህ አይነት ተቋም ላይ ደግሞ መቆጠብ አለ። ምንድነው ልዩነቱ የሚመስልሽ? ኦኬ በተረዳሁት መጠን ልዩነቱ የሚመስለኝ ታይም ሊሚት አለው። ሌትስ ሴይ ዳት እኔ አሁን ዛሬ 10 ሚሊዮን ስላለኝ እንኩና ሌላ 10 ሚሊዮን ስጡኝ ብል አትቀበሉም። ታይም ሊሚት አለ አይደል? የቁጠባ ባህሉ እንዲዳብር ቅድሚያ የምታደርጉት ነገር እሱ አለ። ፕላስ ደግሞ ይሄ አክሲዮኑ የሚመጣው ሼሩም የሚመጣው ትርፍ ሌላ ራድ እያደረገ የሚሄድ ነው። ከዛ ውጪ በባንክ ሲኬድ እንግዲህ ያው የታወቀ ነው የባንክ አካሄድ። ስለዚህ አዋጭ ላይ መቆጠብ ቆጥበሽ ብቻ አይደለም የምትቀሪው፣ መበደር ይቻልበታል። ምናልባት ባንክ ላይ ደግሞ ስትቆጥቢ ክፍትም ስለሆነ እንደ ልብሽ ብሩንም ታወጫለሽ፣ ምናምን ታስገቢዋለሽ። ብድርም ደግሞ ስጠይቂ ምናልባት በባንክ ደረጃ ሊበደሩ የሚችሉ በጣም ትልልቅ እንትኖች ሊሆኑ ይችላሉ እና እነዚህ መካከለኛ ባንክ ላይ ሄደው አክሰሱን ማግኘት የማይችሉ ሰዎችን ሊደግፉ የሚችሉ ተቋማት ናቸው እና መቆጠብ መበደርን ያስገኛል። በአዋጭ ኮንቴክስት ስንሄድ ለእግረ መንገዴን ብዬ ነው። በነገራችን ላይ ምንድን ነው ኳታር ውስጥ እየሰራሽ ያለሽው ነገር የራስሽን ስራ ነው ወይ ተቀጥረሽ ነው ወይ? መልካም ጥሩ ጥያቄ ነው። አሁን ላይ ዩኤን ነው የምሰራው፣ ኢንተርናሽናል ኦርጋናይዜሽን ፎር ማይግሬሽን። ከዛ በተጨማሪ ሳይድ ቢዝነስ ንግስተ ሳባ የውበት ሳሎን፣ የሴቶች የውበት ሳሎን እና ስፓ፣ እንዲሁም ደግሞ ሀበሻዊ ትሬዲንግ ባህላዊ አልባሳት ቁሳቁሶችን መስራችና ባለቤት ነኝ። ደስ ይላል በጣም። በደንብ ኢትዮጵያን እንትን እያደረግሽ ነው፣ ኢትዮጵያውያንን በደንብ ሰፖርት እያደረግሻቸው ነው። ደስ ይላል። ስለዚህ ቢዝነስ እንዴት ነው? ቆንጆ ነው። ቆንጆ ነው። በጣም ጥሩ። እስኪ እንደው እዚህ ለሚኖሩ ኳታርም ላይ ማለት አሁን ያንቺ ያለሽበት ከተማ ላይ የሚኖሩ አሉ፣ ሌሎች አረብ ሀገራት ላይ የሚኖሩ አሉ፣ አውሮፓም አሜሪካም የሚኖሩ ትውልደ ኢትዮጵያውያን የሆኑ ዜጎች አሉ እና እንደው ከዚህ ጋር ከኛ አገልግሎት ጋር ከቁጠባ ጋር ከብድር ጋር ተበድሮ የራስን የሆነ ነገር ከመፍጠር አንጻር፣ ምክንያቱም አንቺ የራስሽን ቢዝነስ ለምትሰሪ ምን የምትመክሪው ነገር አለ የምታስተላልፊው ነገር? መልካም። እኔ በስሬ ያሉ ስታፎች አሉኝ እዚህ እኔ ጋር የሚሰሩ እና ከነሱ ጀምሮ ብዙ ጊዜ ነው የምላቸው አንድ ነገር ካልጀመርሽው አትቀጥዩ፣ ወይ ትይዣለሽ ወይ ታጠፊዋለሽ እና የእውነት የቻለ ሰው ሁሉ ቢቆጥብ ትልቅ ነገር ነው። መሰብሰብ መቻላቸው ብኩን ናቸው ነን ማለት ይቻላል። በተለይ በአረብ ሀገር ለሰው መድረስ እንጂ ለራስ መሆን ብዙ የከበደበት ጊዜ ስለሆነ እንዲሁ ባክነው ለዛም አድርገው ከሚቀሩ ቢቆጥቡ እላለሁኝ። ከራሴ ስታፎች ጀምሮ ፕላስ ደግሞ ከስተመሮቻችንን እዚህ የእናንተን ፍላየርም ጭምር እየሰጠን ስናስተዋውቅም ጀመርና ብዙ ሰው አለው አይዲያው፣ አክሽን ወስዶ መግባቱ ላይ ደግሞ የእናንተ ኃላፊነት ይጠይቃል። ስለዚህ ይሄንን እንሰራለን። ትንሽ ያው አዋጭ ኢትዮጵያ ውስጥም ይሰራል። ኦፍኮርስ ኢትዮጵያ ውስጥ ያለ ሰው ይቆጥባል፣ ይበደራል፣ ንብረት ያፈራል። ግን ምናልባት ግን ከሀገሩ ወጥቶ ሌላ ሀገር ላይ የሚሰራ ሰው በተለይ የአረብ ሀገራት እኛ እንደምንረዳው ብዙ ሰው በቃ የተገኘችዋን ነገር ቤተሰብ ማገዝ ላይ ነው ፎከስ የሚያደርገው እንጂ የራስ ነገር ላይ አይደለም። መጨረሻ ላይ ጉልበትሽ ያልቃል። የሆነ ታይም ላይ ከሀገር የምትወጭበት ምክንያት ይፈጠራል እና እዛ ሀገር ቤት ስትደርሺ ግን ያም የላክሹ ገንዘብ ላይኖርም ይችላል፣ ወይም ብዙ የሚያጠራቀምሹም አለመኖሩ፣ ቤትም አለመኖሩ ኑሮን ከዜሮ እንድትጀምሪ ወይም በጣም ዲፕሬስድ እንድትሆኚ የሚያደርግ ነገር ነው እና ከሱ የምናየውም ነው በብዙ እህቶቻችን የምናየው ነው እና የእሱም ፍራቻ አለባቸው።